ሰበር 1.8 ቶን ወርቅ በኤርትራ መስመር ሲዘዋወር መጥፋቱ ቀጠናዊ ውጥረት ፈጠረ። በህወሓትና በኤርትራ ወታደራዊ አመራሮች መካከል የተፈጠረው የጥቅም ግጭት ወደ ሌላ እያመራ ነው። አስገራሚ መረጃ በዝርዝር ላቀርብላችሁ። ከትግራይ ክልል በህገወጥ መንገድ ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ ማለትም 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትለው በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ። ጉዳዩን በቅርበት የሚከታተሉ ምንጮች ለዛሀበሻ እንደገለጹት የህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይ ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በ100 ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህን የኢለፍልኝ ክርክር ተከትሎ በሁለቱ አካላት መካከል ሊደረግ የነበረው ምስጢራዊ የጥቅም ግንኙነት መቋረጡንና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር እንደሞላው የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች ያመለክታሉ። ይህ ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ጥልቅ አንድምታ ያለው አደገኛ ምልክት ነው። የሚከተሉት ነጥቦች ሁኔታውን በዝርዝር ለመረዳት ያግዛሉ። አንደኛ፣ የሀብት መጠንና ኢኮኖሚያዊ ጉዳት። ጠፋ የተባለው የወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ የ1 ኪሎ ግራም ወርቅ ዋጋ በአማካኝ ከ65000 እስከ 70000 ዶላር ይገመታል። ይህ ማለት 1800 ኪሎ ግራም ወይም 1.8 ቶን ወርቅ ከ117 ሚሊዮን እስከ 126 ሚሊዮን ዶላር በግምት ከ12 ቢሊዮን ብር በላይ ያወጣል ማለት ነው። ኢትዮጵያ በውጭ ምንዛሪ እጥረት ምክንያት መድኃኒትና መሰረታዊ ሸቀጦችን ለማስገባት በምትቸገርበት ወቅት ይህን ያህል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉን በአገር ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክደት ተደርጎ ሊወሰድ ይችላል። ሁለትም፣ የጠላቶች የጥቅም ጋብቻ ወይም ሻዶ ኔትወርክስ። በፖለቲካው መድረክ የህወሓትና የኤርትራ መንግስት ግንኙነት የውሃና ዘይት ያህል የማይታረቅ መስሎ ይታያል። ይሁን እንጂ ይህ ክስተት የሚያሳየው የፖለቲካ ጠላትነት ለህዝብ ፍጆታ የሚውል ፕሮፓጋንዳ ሊሆን እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዝርፊያ መረቦች ድንበር ሳይገድባቸው እንደሚሰሩ ነው። ጀነራሎቹ በፖለቲካ ቢናከሱም በኮንትሮባንድ መተባበራቸው የቀጠናው ፖለቲካ በሙስና ምን ያህል እንደተተበተበ ያሳያል። 3. የደህንነት ስጋትና የቀጠናው አለመረጋጋት። በሁለቱ ወታደራዊ ኃይሎች መካከል የተፈጠረው የማን ይበልጠኛልና የከዳችሁኝ ስሜት ወደ ግጭት የማምራት እድሉ ሰፊ ነው። 1.8 ቶን ወርቅ በቀላሉ የሚረሳ ሀብት አይደለም። ይህ አለመግባባት በድንበር አካባቢ ያለውን የጸጥታ ሁኔታ ከማወኩም በላይ በውስጥ ለውስጥ ሴራ እርስ በርስ መጠፋፋት ሊያስከትልም ይችላል። ወርቁ የተሰወረው በኤርትራውያን ነው ወይንስ ሌሎች የህወሓት ጀነራሎች ለራሳቸው ደብቀው ጠፋ አሉ የሚለው ጥያቄ የጥርጣሬውን መንፈስ ያጦፈዋል። ይህ ጉዳይ የፌዴራል መንግስትና የሚመለከታቸው አካላት ትኩረት ሰጡበት የሚገባ ነው ሲሉ ምንጮቻችን አክለዋል። የህዝብ ሀብት በዚህ ደረጃ ሲዘረፍ ዝም መባል የለበትም የሚሉት እነዚህ አስተያየት ሰጪዎች፣ በሌላ በኩል ይህ ክስተት ጦርነት ለነጋዴዎች ሰርግ ነው እንደሚባለው የሰሜን ግጭትና አለመረጋጋት ለተወሰኑ ወታደራዊ ኤሊቶች የሀብት ማጋበሻ መንገድ ሆኖ መቀጠሉን የሚያጋልጥ አሳዛኝ ክስተት ነው ሲሉ አስተያየታቸውን ለዛሀበሻ ሰጥተዋል።